መረጃ አንዴ ጀመረሽ ደግሞ መረጃ ምናምን ከልጅ በላይ ሁለታችሁ መካከል መረጃ የለም። የሜሴጅ እንትን ልታመጪ ነው። አንቺ ፍቅር አለብሽ የለብሽም? ኒውትሽን አንሺ። ፍቅር ለምትጠየቂያት ጥያቄ ብቻ መልስ ስጪ። ዝም ብለሽ አትቀላቂ። ፍቅሩ አልወጣልሽም አይደለ? መታረቅ ነው የምትፈልጊው። ልጅሽን አልከለከለሽ። አልፈልግም። ልጄን አልከለከለኝ። እንግዳስ ዛሬ ያምጣ የምፈልግበት ቦታ ልጄን አልከለከለኝም አይደለ? ለልጅ ወተት ስልክ ሽጬ ገዛሁ አይደለ ያለው። ስልኩንም የገዛሁት እኔ ነኝ። ደግሞ ወተትም ደግሞ ልክ ያለሁኝ ቪዲዮ ሀታ ለራሴ እህቴ ቤት ነበረች። እህቴን አገላምጦ ሰድቦ ነው ያባረረ እሱ ማለት ነው። ቤት ኪራይ አልከፍልም ያልኩበት ደግሞ ለዛ ነው። ልጄን ስጠኝና አንተ የራስህን ስራ ሄድ ስራ ብየዋለሁ። ልጄን አስረክብኝ። ለሰው ልሰጥ ነው የሚለው ደግሞ ውሸቱን ነው ማለት ነው። ለሰው ልሰጥ አይደለም። እዚህ ሀገር ላይ ለሰው የምሰጥበት ምንም ምክንያት የለኝም። ልጄ እናቷ አለሁ። መግባት ካለብኝም አሁን እገባለሁ ማለት ነው። ዛሬ መግባት ካለብኝ ልጄን ይዤ እገባለሁ። አዎ ልጄን ይዤ ዛሬ መግባት ካለብኝ አሁን መግባት እችላለሁ። እሺ አንተ ወደ ኢትዮጵያ አንተ አሁን ልጁን ልታዩ ነው ወይስ አንቺ ጋር እንዲሆን? እሱ ቆይ እስቲ ተረጋጊ አንዴ በእናትሽ። ካርዴ እያለቀ እኮ ነው። እዚህ ቀጥታ ነው የደወልኩት። የምጠይቅሽን ጥያቄ መልሽ። ባየ ከልህ ውጪ እናት ነሽ፣ ከልህ ውጪ ገባሽ? እኔ የምጠይቅሽን ጥያቄ መልሽ። ልጁ አንቺ ህፃኑ አንቺ ጋር እንዲሆን ነው የምትፈልጊው ሙሉ ለሙሉ? ልጁን አባቱን ማየት ይችላል። ልጅን ግን ሀገር ኖ ችግር የለም። እሷ እያለች ያለችው ምን እንደሆነ ታውቃለህ? ልጁ አባቱ ነው የመጣ ልጅ ማየት ይችላሉ። ልጄን አገር ይዤ መግባት ፈልጋለሁ እያለ ትሰጣታለህ አንተ ልጇ? እሺ ልጁ ራሱ ማለት ነው ጓደኞቹ ራሱ ማለት ነው በራሱ ማለት ነው ልጁ ራሱ ወርቅ ይሄ የዲቃላ ልጅ በሞት እያለች ማለት ነው ልጁ እንትን እያለች ነበር። እኔ ጋር መጣ ልጁ ራሱ ማለት ነው ጥሩ ነው። አንድ ቀን አሁን ጌቱ ማለት ነው የጅንጀሮ ቁጥር ነው የምትለው ወላሂ ማለት ነው በድሬትና እንትን ቁጥር እንጂ ማለት ነው ወላሂ የልጁ ፍላጎት ሄዳል። 2 ወር ሙሉ እኮ ጠይቃታችሁ እኮ ማሚ ይሄንን ነገር እናንተ ዳኙት። እሺ በጣም ነው እንትን የሚለው አንቺ ልጁ ይኸው እሱ ደግሞ እያለ ያለው ሌላ ነው። ስለዚህ እንደኔ እንደሴ መሐመድ ውሸታም ነው። እኔ እውነቱን ልንገርሽ አንዴ እሱ ምንም ነገር ስድብ አልጨመረም። በጣም በሪስፔክት ነው እያወራ ያለው። እኔ ነኝ የደወልኩለት። እንድትሳደቢ አልፈቅድልሽም። አንቺ አሁን እስቲ ማሚ ቆይ አንዴ አንቺም አዚዛ እሱ ያለችው መዳም ቤት ነው። ልጁን ያምጣና ወደ ሀገር ገባሉ። ትኬት ቁረጭና ሁሉንም ነገር ሬዲ አድርጊና ልጁን አምጥቶ ይሰጥሻል። በዚህ ትስማሚያለሽ? ትኬት ቆርጠሽ ሁሉንም ሬዲ አድርጊ። ወደ ኢትዮጵያ ምትገቢ ከሆነ ልጁን ይሰጥታል። እና ዚዛ ጋር ሁሉንም ነገር ዶክሜንት ልከሽ፣ አለበለዚያ ግን ልጁ የአንቺ የፍቅር እልህ መወጣጫ ግን አይሆንም። እየመረረሽ ትውጫዋለሽ። ትኬት ቁረጪ፣ ሬዲ አድርጊ። ተናገሪ አዚዛ። አስፈጣሪ የሆናችሁ ማህበረሰቦች መቼም አታስቀምጡም። በመጀመሪያ ልጁን አልፈልግም እፈርምልሃለሁ ብለሽ ኤምባሲ ተቀጣጥራችሁ ሄዳችኋል። እኔ ጋር መተሽ ፈርሜ እሰጥሃለሁ ልጁን አልፈልግም ብለሽ ተናግረሻል። ቪዲዮ አለ። እቺ ናት አዚዛ። አዎ ሙኒ ተናግር ያለው መጀመሪያ በነገራችን ላይ የእነሱ ታሪክ በጣም ሰፊ ነው። አይደለሁም አዚዛ፣ እኔ መክያ ነኝ። ያቺ ደግሞ ሀዋ ናት። እኔ መክያ ነኝ። እኔ የረያን እናት ነኝ። ምናምንም የለኝም። እኔ አንቺ የማን ሚስት ነሽ አዚዛ? አዎ አንቺንም አገላምጦ ነው ያባረረሽ ከቤት። እንግዲህ አይተው ነው የፈታው። ከዛም በኋላ ከላስ ይሄ ነገር እውነቱ መሰረት ነው። ኧረ ወይኔ ጉዴ! ሱዶች ጉድ ፈላሉ። እነ መሲ ጋር ሄድሽ አንቺ? ለምን ሄድሽ? እነ ሳሪና እነ መሲ ጋር ለምን ሄድሽ አንቺ? ሲዛ ተቀላቀሉባት። መሐመድ ማሜ ረመዳን ይውጣ አላልኩሽም? ይኸውልህ ቆይ አንዴ ማሜ፣ ይኸውልህ አንተ እሷ ትኬት ቆርጣ የእውነት ሀገር የምትገባ ከሆነ ልጁን ትሰጣታለህ። ትኬቱን ከቆረጠች እንዳትሰጣት። እቺ ለልጇ ሰብር ኖሯት ያለውን ነገር ታግሳ አብራ ማታሳድግ ምን አይነት ቤተሰብ ጋር ሄዳ እንደምታስቀምጥ ምን ታውቃላችሁ? በቃ 4 ነጥብ። ይኸውልህ ማሜ አንተ ልጅህን መላክ የምትፈልግ ከሆነ ወደ ኢትዮጵያ በሁለታችሁም ጦስ እሱ አማራ ክልል ልጅ አይገባም እያለኝ ነው። መጀመሪያ ልጀምር። አንቺ እንደ ሴት ተረጋግተሽ ያው ልጁን እናትህ አይደለ? እናትህ ከየት ናቸው?
ወሎ ማለት ነው። እንኳን ለራሳቸው ለሰው የሚተርፉ ናቸው። ስለዚህ እዛ ልከ ልጁ እዛ ይሁን። እሺ መሲ አትፍረዱብኝ፣ እውነት አለኝ እኔ ማለት ነው። አይሰውን ሸራሽ ያመጣል شو الصريخ هذا؟ وين قاعدين انت؟ ما بصير هالكلام، اطلعي اقعد احكي من اللي بدك اياه. ይኸውልህ የምትነጋገሩ ከሆነ እና አዚዛ ያነጋግሯችሁ። ደግሞ በአካልም ተገናኝታችሁ ቢሆን ከረመዳን በኋላ በአካል ተነጋገሩ። በተረፈ ግን ሁለታችሁ ፍቅራችሁ ባገረሸ ቁጥር ልጁ አይጎዳ። እሺ ማሜ እኔ እኮ ልጁ ለማላክ እኮ ማለት ነው። ሀታ እንኳን የቤተራ ብዛር ብትለኝ የአፍሪኮ ባትሪክ ያለው ልጁ እንዳይገባ አሳፍርሃለሁ ሎኮፊላ ከወዲ ጠየቀች ማለት ነው። አዝዛለሁ እንደዚህ በራስ ስድብ ብቻ ነው። ወረበር ስድብ ብቻ እኔ መጥፎት እንትና አስተምቅባት ወላ ስድብ ብቻ ነው። ሀታ እንኳን ሄደ ደማ ነው። እኔ ቤተ ገምጭ ተናድጅ ቤት ወጥቼ ቻብሳ በርበር ሽሮ ሳይቀር ማለት ነው። ከቤት ወደን ውልቅ ባሄደች ማለት እኔ ልጆን እያሱ ማለት ቤተ ገምጭ ወላ በቃ ቁጭ ብላችሁ እና አዚዛ ከረመዳን በኋላ ያነጋግሯችሁ። እንደሚሆነው ተነጋግራችሁ ይህን ችግር መፍታት አለባችሁ። አንተ ሌላ ፍቅረኛ ይዘሃል እንዴ? እኔ ስጀምር እኮ እሷን ፈትቻታለሁ። ምክንያቱም እንደዚህ ለልጄ ማትሆንና ለእኔ ምታደርጋለች እናትና አባቴ ልጄ ላክልኝ ልጁን ላክልኝ ወደ ሀገር ያሉ እንትን ያለች ሁለት ጠይቃለች። እኔ ደግሞ ከዚህ በፊት አንተ ሌላ ይዘሃል ፍቅረኛ እሷ ላይ አሁን አዲስ ፍቅረኛ አለክ? እሷ ላይ ምን ያልኩ ነው ግን ግለታ ከወረደ በኋላ ካገባለሁ የፈለገው ጊዜ እሷ ስለጎዳች ይፈል የሚያገባለሁ ከዚህ በፊት ብዙ ጊዜ ጎዳች ይባል ድጋሚ መጀናጀን አይፈቀድም አይደለ? አይቻልም። አበደ ተርገኛ አልቆ ሶስት ጊዜ ነው ግን አላጠቀው እና እሷ ካገባች ወራ ሀጀ ምንም ግንኙነት የለኝም። ስለዚህ በቃ የመታረቅም ተስፋ የላችሁም። ኒካ ከወረደ መጋባት አይቻልም። የወረደው እኛ ካስታረቅ ይቅርታና ወንድሜ ኒካው የወረደው በቀደም ከታረቃችሁ በኋላ ነው። ከደረገ በኋላ የሆነ ጊዜ እንደፈለገች እያለ ትመጣ ነበር ማለት ነው። ዝም ብለህ ማለት ነው ታላቅ ማለት ነው። ዝም ብለህ ሄዳለች ትመጣለች። ከዛ አስገዳጅ በማን የመጣች ምናምን ስላት እንግዳ የሰው ልጅ ሲኖሩ ነው የሚቀናው ምናምን ትልቅ እንደዛ ሆነማ እና ኒካውን አወረድከው? እሷ እያለሁ አለች አንተ እኔ የማወደው ነገር ስላደረገች አረግ ያለች። እንደው በአላህ አንድ ነገር ልጠይቅህ። በዚህ እሱ ቲክቶክ ተጠቃሚ ከሆነ ለምን አይመጣም? እዚሁ ከሚፈልገው አትወዳትም? ፍቅርህ ምናምን ወጥቶልሃል? ለመሰለህ ዝም ብለህ ዳር ስትል እሷም ዳር የምትለው ፍቅራችሁ አልወጣም። እና ኡስታዞች አነጋግራችሁ መመለስ የምትችሉበት ነገር ካለ እንድትመለሱ ነው። ሁለታችሁንም ቁጥር ወስዳ ታነጋግራችኋለች። ግን አንተም ላይ ትንሽ የፍቅር ቢጤ ያለው አልጨከንክም፣ እሷም ላይም የፍቅር ቢጤ ያለው አልጨከነች። እንደው ዳግም ብትጀናጀኑ ደስ ይለኛል። ልጁን ኢትዮጵያ ከላካችሁ በኋላ እንደ አዲስ ብትደማ ሳውዲዎች ገና አላፈጠሩም። ሁሉ ላይ መጨቃቃለች ማለት ነው። ጌት ስራ ስትቆ እያለ ነው እኮ መጥቶ ጌት ስራ ተከራይቶብኝ ማለት ነው። ውጭ ነው እኮ እንደዛ አልኩት። ከዛ እንደገና ጓደኛ ፈልግ የመጀመሪያ ናት እንዴ? አንተ የመጀመሪያዋ ነክ? ለእሷ የመጀመሪያዋ ፍቅረኛዋ ነክ? እሷ መጀመሪያ አይደለችም፣ እኔ መጀመሪያ አይደለሁም። ኦኬ ከዛ ታዲያ ሰብሰብ ያለ ፍቅር ላይ ናችሁ ብዬ ነው። በቃ ማሜ አዚዛ ትደውልላችኋለች፣ ታነጋግራችኋለች። ሁለታችሁም በእኔ እይታ ፍቅር አለባችሁ፣ ግን በሁለት ግመሎች ጸብ ሳሩ መጎዳት የለበትም። ሁለታችሁም ተነጋግራችሁ ያለውን ችግር መፍታት አለባችሁ። እሺ ቆይ እሷ አንዴ ስራ ላይ ናት። እሷን ደግሞ እናወራትና አዚዛ ደውላ ታወራሃለች። አንተ መሲ ቆይ አዚዛ የምታውቂው ነገር አለ? አዚዛ የምታውቂው አለ? ይቅርታ በሮመዳን
አዎ ተጣልተው ሽምግልና ገብተን እኔ እና አይቶ ሂደን ቤት አስታርቀናቸው እሷም ልጇን አይታ የሚያምር ልጇን እየኖሩ ነበረ። ከ10 ቀን በፊት እንደገና ደግሞ እንድትጣሉ ስትነግረኝ ረመዳን ነው እና በቃ ከረመዳን በኋላ ብዬ ጸጥ አልኳት። ከዛማ በቃ እኔ ረመዳን ማውራት አልፈልግም አላፈጥሜንም አላበላሽምም። ሳይፈልጉ ጀሀነም ሀምራ ባልና ሚስቶች ለሚጣሉ ወደ ጀሀነም እየጻፍኩ ነው። ስለዚህ ትክክል እውነትሽን ነው። ስለዚህ እናንተ ለምንድን ነው ከረመዳን በኋላ ካለች ለምን አሁን መጣሻለች ማለት ልጄን ይዞ ቆይ መሲ አንድ ነገር ልንገርሽ ማሳሪ ልጄን ይዞ ከቤት እቃዬን ሽጦ ግማሹን ይዞ ሄዶ ከቤት ወጥቶ ደወልኩለት ትናንትና ልጁን ይዞ ሽዷል ሲሉ ደወልኩኝና ቤት ሂጄ ናና ልጄ ያስረክበኝ አንተ እንደፈለክ መሆን ትችላለህ እኔ እና እሱ አልሐምዱሊላህ አላህ ገላግሎኛል እኔ ከዚህ ውጭ ሌላ የምለው ነገር የለኝም እኔ ደስተኛ ነኝ በዚህ ማለት ነው ሁሌ ማትፈልጊኝም የሚለው ራሱ ነው የምኖረው ለልጄ ብዬ እንጂ ለወንድ ብዬ አይደለም የምኖረው አንደኛው ሁለተኛ ነገር ደግሞ እቃዬ አንድ እቃ የለኝም እቃዬ የወሰደበት ይመልስልኝ ከሴት ጋር መጥቶ ልጄንና እቃዬ ወስዷል ልጄ ደግሞ ከሌላ ሴት እንዳድግ አልፈቅድም እሱ ልምድ ያለው ልጆቹን በየቦታው ነው የሚጥለው ልጁ ማለት ነው ይሄ ደግሞ እናት አባቴን እህቴን ከቤት አባሯል ያልተሳደበው ነገር ካለ ጠይቁኝ ያመጣለሁ ማለት ነው ስለዚህ ልጄን የት ነው ይዞት ሄደው ልጄን ደብቆ አብይ አህመድ ቢመጣ ለራሱ ማንም የሚነካኝ የለም ብሏል እንደዛ ካለ የልጁ ወረቀት ሙሉ ወረቀቱ እኔ ጋር ነው ያለው ማለት ነው ስለዚህ የልጁ ወረቀት ሙሉ እኔ ጋር ነው ያለው ልጄ አሁንም ነገም ልጄ አለው እናቱ ከዚህ በፊት ሊለምንበት ወጥቷል አዚዛ ማይታዋለች ማለት አዚዛ መታ ስታስታርቀን አዚዛን ገልምጧል ማለት ነው አዚዛን ገልምጦ አይ ሰው ነው አይሆንም ብሎ ሲያስታርቀን የሁለቱንም ልጆቹን ይስጠኝና ይሄድ ብየዋለሁ ማለት ነው ስለዚህ ነገም ዛሬም እኔ ልጄ ለእናት እያሳልፍ ያልሰጥም እኔ እና እሱ የሚያስታርቀን ምንም የሚለንም ነገር የለንም አማራ ክልል ልጁ እንዲገባ አይፈልግም እኔ አማራ ክልል ነው ያለሁት ማለት ነው ችግራችን ይሄ ነው ማለት ነው እሱ ሲጀመር ልጁ በጣም ስለሆነ ነው ልጅ አለኝ ብዬ አላስብም እንደሞተ ነው የምቆጥረው ብሏል ከዛም ደግሞ ልጅ አይደለም የሚልበት ብዙ እንትን የሚለኝ በቅናት መንፈስ ማንንም ሰው የሚጠረጥርበት ብዙ ነገር አለ ያንን ነገር ላውጣ ፍቀዱልኝ በቃ ፍቀዱልኝ ያ ነገር በሙሉ ይውጣ ማለት ነው ዘረኛ አይደለሁም እኔ ዘረኛ ነፈጥኩኝ ጁዬ ነጊ ይሄ ጉዳይ አርጊ ሳሪ እኔ ልጁን አልከለከልኩም ልጁን ግን የኔ እና እሷ የበቀል መወጣጫ ነው እያደረገችው ያለው አንተ ዲቃላ እያለች ተሰድበዋለች እንደገና ጸጉሩ ራሱ ተመላልጦ ቃል በቃል እሱ ያለውን ሰምታችኋል የዝንጀሮ ቂጥ እስኪመስል ድረስ ልጁን ያለው ጸጉሩ ተመላልጦ ስለዚህ እሷ ኢትዮጵያ ሄዳለሁ እንኳን ብትል እንኳን እኔ የልጄን ደህንነት እፈልጋለሁኝ ወይ እሷም እናት ጋር ይሁን እኔም ቤተሰብ ጋር ይሁን እኔ ችግር የለብኝም ነገር ግን እሷ 2 ወር ቆይታ ነው እሱንም ደግሞ አንተ ሰውዬ አለህ እንዴ ቀይን ላክልኝ ነው እቃዋን እንጂ ልጇን አልጠየቀችም ሲቀጥል ደግሞ በጣም ነው የምትሳደበው እኔ ደግሞ ወንድ ልጅ ነው መሳደብ አልፈልግም ልጄን ነው ያስኩትኝ ልጄን ብክዳትስ ኖሮ ምን ልታመጣ ነው አለ ደግሞ ሀቅ አለ በዚህ አጋጣሚ ወንዶች ልጅ በሚክዱበት ዘመን ልጁን አቅፎ መኖር ደግሞ ትልቅነት ነው አላቅም ቢል መከራ ነው አውቃለሁም ብሎ ሲያቅፉም ደግሞ መከራ መሆን የለበትም ስለዚህ አንቺም አትሳደቢ ስልክ እየደወልሽ ግን ከረመዳን በኋላ አዚዛ ታናግረውና እንትን ትበል እኔ እንደሚመስለኝ ከሳሪ እሱም ኒካውን አውርጃለሁ ቢል ፍቅር አለበት እሷም ደግሞ ጥንቅር ይበል እንጦሮጦስ ይግባ ገደል ይግባ የምትለው ፍቅር አለባቸው ሁለቱም ማለት ነው ገባሽ እንጂ እሱ እኔ ቤተሰቦቼ ለልጄ መሆን አያቅታቸውም ነው እያለ ያለው ሲመስለኝ ግን እሱም ዳር እያለ ነው መሲ ሞቅ አድርጊው ሞቅ ውሃን ጨምርበት ልጁ ተረጋግቶ ነው ያወራው በተረጋጋው መንገድ ነው ምገልጽላችሁ ምንም ሞቅ የሚል ምንም ሳህን አታጥሙ በዚህ ያለው እቃ ይወዛል እንትን በሉ አሁን ዝናብ ሊዘንብ ነው ጉድጓድ እንትን እያለ ነው ይሄ ነገር ኢነርጂ ሆነው እንዴ አዚዬ እኔ ማር ትላንትና የተጻፈልኝን አገኘው ቢላል መጥቶ ነበር አንቺ ጋር ጠርተነው መጥቶ ብትፈለጊ ጥፋት ሰው ደለድል በየቤቱ ዛሬ ነው ያየሁት
እኔ እኮ ደግሞ ትፈልጋለች ተከሳሽ ስትይኝ የቢላል ሚስት ከሳይ መስሎኝ እናት በቃ ምንም አይነት ነገር ብትሆን እናት ነች፣ አትጎዳውም። አለቀ በቃ። ማሚ ለማናት ነው የምትዩ? ለሰው ለባልየው እናት እና አይደለም ታሪ ራስ እሱ ላይ ወርውራ የሄደች እናት ናት እንዴ? አይደለም ሙኒት አይደለም። አንድ ነገር ልንገርሽ፣ አሁን እየሰማን ያለው ነው እኮ ምናልባት እሱ የሚለውን ነው፣ እሷ የምትለውም እኮ አቂ ነው። ወርውራ ላትሄድ ሁሉ ትችላለች። ስለዚህ ሁለቱም ቁጭ ብለው አንድ ላይ ገብተው በስነ ስርዓት ያወሩ ነገር ለምን? ስለዚህ እንደዛ ሙኒት፣ ቆይ ጥያቄ ልጠይቅሽ። በተአምር አንድ እናት ምንም አይነት ነገር ሳይደርስባት ልጇ የስኳር በሽተኛ ሆኖ ያውም እያመመው ትተው አትሄድም? አንድ ነገር ልንገርሽ፣ የፈለገ እናት አንገቷም ቢቆርጣት ልጇን ለማንም ጥላ አትወጣም። አይገርምሽ? ስለዚህ እሱ የሆነ ነገር አለ። ምን አለ? የሆነ ነገር አለ። ምን አለ? ምን ሊኖር ይችላል? ሳርዬ ጠይቂያቸው። እኮ ይምጡ፣ ሲመጡ ሁለቱ ይምጡና ይቀመጡ። ስለዚህ ሳሪ አንድ ነገር ሌላ ደግሞ የምነግርሽ ይኸውልሽ፣ አንዳንድ ሰው ከንግግሩ የሆነ ነገር መያዝ ትችያለሽ። እስኪ ጀጅ ላለማድረግ ሁለቱም መተው ይቀመጡ። ግን አንዳንድ ሰው ማንነቱን ከንግግር አወጣጡ ትረጃለሽ። ቁጭ በሉና እንሰማለን። እሺ ሙኒት፣ እኔ ጥያቄ ልጠይቅሽ። እኔ ከሁለቱ አሁን እኔ ከወንድየው ምንም የተረዳውን ነገር የለኝም። እንደሷ ግን እናትየዋ ሰርታ ለልጇ ማብላት ትፈልጋለች፣ ማጠጣት ትፈልጋለች፣ ማልበስ ትፈልጋለች። ስራ ገባች፣ ልጁን እንዲይዝ አደረገች። እሷ ልጁን እንዲይዝ አደረገች። ስለዚህ አሁን ሰውየው ልጁን እናትየዋ ወስዳ ታድርስ ከተባለ እሷ ትውሰድና ለምትፈልገው ታድርግ። ለእናቷ ትስጥ፣ ራሷ ትያዝ። እናት ናት። በቃ የኔ አስተሳሰብ ነው። በደንብ አደ ምክንያቱም አሁን አዚዛ እንዳለችው እንደዚህ አይነት በዘረኝነት የቦካ ነገር ከሆነ ልጁ ለምን ይጎዳል? ሳሪ ሁለቱም መጥተው ስንሰማ እንፈርዳለን። ትላንትና ከትላንት ወዲያ እና አዚዛ ቤት አንድ እናት መጥታ ከፈለጋችሁ መጥቼ ልፈርምላችሁ ነው ያለችው፣ ልጁ አጠገቤ እንዳይደርስ ብላ። አይምሰልሽ፣ በየቀኑ የሚያስደንቅ ነገር ነው ያለው። አሁን እኔ የምገምተው በራሴ አስተሳሰብ፣ ሁሉም የራሱ አስተሳሰብ አለው። ለልጄ እደበደባለሁ፣ ሰደባለሁ፣ እረገጣለሁ፣ የፈለገውን እደረጋለሁ እንጂ ልጄን ጥዬ አልወጣም እኮ። አሁን እኮ ልጇን ፈለገኝ። ልጅቷ እኮ ልጇን መጀመሪያ ለምን ወጣች? ለምን ወጣች? መጀመሪያ ሄደችው፣ ስራ ነው ሄደችው። ሳርዬ ደግሞ ማዳም ቤት ናት አላችሁ አይደለ እንዴ? እሷ መዳም ቤት ነኝ የመዳም ቤት የገባችው አሁን ነው። ከሁለት ወር በኋላ ደውላ ትላንትና ደወለችልኝና የት ነህ አለችኝ። እቤት ነኝ አልኳት። ልብሴን ለወጣ ነው ጃዛ ልብሴን ላክልኝ ነው ወይስ ልጄን ልይ ነው የሚቀድመው? ልጅቷን ስሚያት፣ ስራ ነው የሄድኩት እኔ ልሰራ፣ እሱ ከዛ ምን አለች? ሁለት ሰው ማስተዳደር አልችልም። ልጅቷን ስሚያት መሲ፣ መጀመሪያ ስሚያት። ልጅቷን እኮ ሰማት ሳሪ። ልጅቷ ደውላለት የጠየቀችው ልብሴን ላክልኝ ነው። ልጄ የታለ እንኳን አትለኝም። እና ደግሞ ትሰድበኛለች። ልጁን ስጣት የምትሉኝ ከሆነ ኦኬ፣ በእናንተ ኃላፊነት ልጁን አምጥቼ ሰጣታለሁ። ከዛ በኋላ ልጁ ላይ ለሚደርስበት ነገር ማነው ኃላፊነት የሚወስደው? ከስድብ ውጭ ሌላ ነገር አታውቅም። በኤምባሲም ሄጄ ልጁን ማስረከብ እፈልጋለሁ። ስለእነሱ ልጅ ማን ኃላፊነት ይወስዳል? መሲ፣ ስለእነሱ ልጅ ማን ኃላፊነት ያለው? አንቺ ልጋጋም ዝም በይ እንዳትኝ፣ ሂጅ ውጭ ከዚህ ውሻ። ለቤተሰቦቻቸው ልጆቹን ሁለቱም ፍቅር ስላለባቸው ሁለቱም በተጣሉ ሁለቱም በተረጋገጡ ቁጥር ሳሪ ልጁ ህፃኑ ነው የሚጎዳው። ስለዚህ ተስማምተው ልጁ ወይ ለእሷ ቤተሰብ ይሰጥ ወይ ደግሞ ለእሱ ቤተሰብ። እሱ ችግር የለብኝም ግን ልጁን ወስዳ እዚህ የምታስቀምጠው ከሆነ አልሰጥም። ኢትዮጵያ የምታደርሰው ከሆነ ግን ሰጣታለሁ። ችግር የለብኝም። ምን አለችሽ ደግሞ? ኢትዮጵያ አንተ ቤተሰቦች ጋር አይሰጥም፣ አንቺ ቤተሰቦች ጋር አይሰጥም ብሎኛል አለች። ትውሰዳለች። እውነት የምታደርሰው ከሆነ በእናንተ ኃላፊነት ትኬቷን ቆርጣ ትውሰድ ነው ያለው። ያው ልጁ እኮ እያወራ እኮ ነው ሳሪ። አዚዛ አውሩ፣ ልጅቷ ትግባ፣ ይግቡና አውሩ። እንግዲህ ልጁ ሳውዲ አረቢያ ከእሷ ጋር እንዲኖር የማይፈልግበት ምክንያት አለው፣ ራሱን የቻለ ምክንያት። በቃ ይሄንን ነው ሳሪ ያልገባሽ። ሳርዬ ወይዬ አዚዛዬ፣ ልጁ አይኑር ሳ ልጁ ማለት ህፃኑ ነው። አባትየው ህፃኑ እኔ አባትየው ማሜ ነው ቲክቶክ ላይ የማውቀው። ህፃኑ ህፃን ልጅ ነው እና አባት ልጁን እዚህ ሳውዲ አረቢያ ለእናት የማይሰጥበት ምክንያት የራሱ የሆነ ምክንያት አለው።
አልንከባከበውም። እንደገና ደግሞ ማየት የሌለበትን ነገር ልጄ አይቶ እንዲያድግ አልፈልግም የሚል አመለካከት አለ። ኦኬ እሺ፣ ቤተሰቦች ጋር እሷ ደግሞ ልውሰድ ብላ ስትል ደግሞ አለይ ብላ የምትለው እኔ እናንቺ ቤተሰቦች ጋር ልጄ ሂዶ እንዲያድግ አልፈልግም። እኔ ዘርጋ አታስገቡ፣ ይሄ ነገር ቤተሰብ አድርገን እናውራውና ቤተሰቦችሽ ጋር እንዲሄድ አልፈልግም ብሎ አለ ነው። እሺ ተስማምታችሁ ኑሮ ብለን ለጊዜው አስማምተን ታርቀው ቡና ጠጥተን መተን ነበረ። በ2 ወር ውስጥ ፈረሰ። አሁን ከፈረሰ የእነሱን ልጅ የሚረከብ መንግስት የለም። ሳይወዱ በግዳቸው በአንድ ነገር መስማማት አለባቸው። ወይ እሷ ቤተሰብ ጋር ይሄድ። በነገራችን ላይ የግድ እሷ ቤተሰቦች ጋር መሄድ አይደለም። የአባትን ቤተሰብ ይቻላል፣ ግን በስምምነት ሲሆን ነው። እነዚህም እኮ አያቶች የሚቀበሉት አምነውበት እኮ ነው፣ በፍቅር እኮ ሲሆን ነው። እሷ ቤተሰቦችም ሲሄድ አባት ደውሎ በስነ ስርዓት ልጁን ማናገር ሲችል፣ እሱም ቤተሰቦች ሲሄድ እሷ ደውላ ልጇን በስነ ስርዓት ማናገር ስትችል ነው እንጂ ይሄ በመሀል እየተሰቃየ ነው ብለን ዝም ብለን ሆይ ብለን ብንልከው ፋይዳ የለውም። እንደገና 2 ባልና ሚስቶች ስተቀምጠው ልጁ 2ቱም ካልፈረሙ መውጣት አይችልም። ስለዚህ መስማማት አለባቸው። አንድ ሰው መሸነፍ አለበት በሆነ ነገር ላይ። አንሸነፍም ብለው ካሉ ሳሪ እኛ አንሶላ ገፋፋው ላይ አልነበርንም። የራሳቸው ጉዳይ። እኔ እየሰማሁት ያለው ነገር በጣም ትልቅ ነው። የልጅ ጨዋታ ልጅ በተጋቡ በ9 ወራቸው ልጅ ይወልዳሉ። ልጅ ማስያዣ አድርገው ይራገጣሉ። ይሄ አግባብ አይደለም። ስነ ስርዓት ያዙ። ሁለታችሁም አላህ ልትፈሩ ይገባል። ይሄ ህፃን ልጅ ምን አደረገ? እናትና በነገራችን ላይ ልጁ ወደ አባቱ ነው የሚሮጠው። ለምን? አባቱን ነው የሚያውቀው። አይኑ ሲንቀሳቀስ አይኑ ክርትት የሚለው አባቱን ነው። ለምን? ከአባቱ ጋር ስለሚውል። አይሽ አሁን የእናትን ፍቅር ልጁ እያጣ ነው ማለት ነው። በዚህ ምድር ላይ የእናት ፍቅር አግኝቶ ያላደገ ሰው አይሆንም፣ ሙጅሪም ነው የሚሆነው። ስለዚህ እናቶች ደግሞ ተመን መክፈል አለባችሁ። እናት ልትሆኑ ይገባል። ባልሽ አስቀናሽ ወይም የሆነ ነገር አደረገ ልጅሽ ላይ መወጣት የለብሽም። በቃ ለልጆቻችሁ ተመን ክፈሉ። እኛ ለልጆቻችን ተመን እየከፈልን ነው ያለ ነው። እናንተም ባያስተምርም ተመን ይከፈላል። ስለዚህ ባል ሲቲም ደሃ ይግባ፣ ግን በልጅ አልቀልድም። እኔ ከልጅ ተነጥያ 1 ቀን ማደር አልችልም፣ በፍጹም አልችልም። ስለዚህ በምትፈቱት ፍቱት። ስትፈልጉ በሀገራችሁ ባህል ፍቱት፣ ስትፈልጉ በምትፈቱት ነገር ፍቱት። እኔ ግን ከኢድ በኋላ የሆነ መፍትሄ ይገኛል ብዬ ነበረ ችላ ያልኩት። በዛ ቀጥሎ የልጅቷ ሀሳባው ምንድነው? ሳሪ ሁለቱም ወንዱም ሴቱም እልህ ውስጥ ነው ያሉት። የሁለቱ እልህ ደግሞ የሚጎዳው ሳሪ አንድ ነገርና እኔ ልውረድ ለኤምኬ ቦታ እንድለቅለት ማለት ነው። ፈልግም እሷ ደግሞ ወደ ሄድ አይፈልጉም ምናምን በደንብ ገብቶኛል። ተሰጥቶ ኃላፊነቱን ማን ይወስዳል ምናምን የሚለው ነገር እቺ ልጅ እኮ ምንም ቢሆን እናቱ ናት። ምናልባትም ሁለቶቹ አልተስማሙ ይሆናል። ኃላፊነቱን ማን ይወስዳል ያለው ሳውዲ ላይ የሚቀመጥ ከሆነ ልጄን አልሰጥም። ኖ ሳውዲ ላይ አይደለም፣ ሳውዲ ላይ አይደለም። ቤተሰቦቿ ጋር ማሱ ተስማምቷል እኮ። ሳውዲ ላይ የሚቀመጥ ከሆነ ግን አልሰጥም ልጄን። የፈለገችው አይደለም በሚዲያ በፈለገችበት ትሄድ። ወደ ኢትዮጵያው ቤተሰቦቿ ጋር እናትና አባቷ ጋር ለማድረስ ከሆነ ግን እሰጣታለሁ። እዚህ አስቀምጣ ግን እኔን ማስያዣ ነው እየተጠቀመችበት ያለችው ልጁን። እሷ ጋርም እኮ ነበረ። እሷ ጋር አድርገው ለምን አትመጣም ነው የምትለኝ። እኔ ማስያዣ ልጄ እንዲሆን አልፈልግም። ቤተሰቦቿ ጋር የምታደርስ ከሆነ ግን አዋቂ አይደለም፣ ከእናቱ በላይ እሱ አዛኝ አይደለም። አባት መቼም ከእናት በላይ ለልጁ አዝኖ አያውቅም። ሊያዝን ይችላል፣ ግን አሁን ባለበት ህፃኑ ደግሞ አሁን ባለበት ሁኔታ ደግሞ አባቱ ሳይሆን እናትየዋ ነች ሞር የምታስፈልገው። ስለዚህ ልጇን ይስጣት። ሀገሯ ይዛ ገብታ ቤተሰቦቿ ጋር ልጇን ታሳድግ። እሰጣለሁ ካለ ይምጣና እነ አዚዛ ምናምን ነገር ይጠይቁና ይስጣት። እሷ ደግሞ ልጄን ስጠኝ ስለው እዛ ክልል ይዘሽ መግባታችም ብሎኛል ስላለች በዚህ ነገር የሚስማማ ከሆነ አናግሩትና የሁለቱም ወሬ እንትን አይልም። እኔ የሁለቱም ወሬ ምንም ነው ለምን ብትይ መሀላቸው የሆነ እንትን ስላለ ሳሪ ጽፌልሻለሁ ዋትሳፕ ላይ ትሻላለሁ። መሀላቸው ላይ ሌላ ነገር ነገር አለ መሲ ያ በቃ ያ ደግሞ ልጁን ነው የሚጎዳው። እሷ ግን ትክክለኛ ወደ ኢትዮጵያ የሚሄድ ከሆነ ብዬዋለሁ እናቷ ጋር ታድርስ ልጇን ስለው ችግር የለም ግን እሷ እንደምትሄድ እርግጠኛ ትሆንልኝ። ሳውዲ ላይ ግን ሆኖ ልጄ እንዲጎዳ አልፈልግም። ቤተሰቦቿ ጋር ግን ቅንጣት ታክል ወላሂ ችግር የለብኝም ብሏል። ልጁ 6 ዓመቱ ነው።
እኔ እንጃ አመቱን ራሱ አልጠየቁም። ህፃን መሰለኝ ግን ሲያለቅስ። ለምን ልጁ ባልየው ቲክቶክ ካለው እሷ ቲክቶክ ካለ አላት አይደል? ለምን መጥቶ አይነጋገሩ? ቲክቶክ አልመጣም። ከዚህ በፊትም መጥቻለሁ። ቲክቶክ አልመጣም። መጥቶ ግን እርዳታ ለልጁን ሲጠይቅበት ነበረ ብለዋል። ቲክታክ ላይ ይመጣል። ቲክታክ ላይ ለምን አልመጣም? መጥቻ ቃለሁኝ። ባለፈው መጥቻለሁ። ቲክታክ ላይ ግን አልመጣም። እናንተ የምትሉኝን ውሳኔ ግን እቀበላለሁ። ስጣትም የምትሉኝ ከሆነ ወደ ኢትዮጵያ ይዛ የምትሄድ ከሆነ ቤተሰቦቿ ጋር እሰጣለሁ። እኔ ያለች እዚህ ምን እሱ ይጠቀማል። መጥቶ ለምን ከእሷ ጋር ይነጋገር? አልነጋገርም። ስድብ ብቻ ነው የሚቀድማት። ይኸው እሷ ላናግረው እያለች አይደለ? ላናግረው አለች። እንደዛ ነው ያለው። ሌሎች አዚዛ ደግሞ ሞር አግኛቸውና ሁለቱን አውሪያቸው። እሷ የምትስማማ ከሆነ ቤተሰቦቿ ጋር አድርሳ ልጇን ትምጣ። ከዛ ሁለቱን እንደፈለጉ ይሁኑ። ህፃኑ ግን በሁለቱ መካከል መጎዳት የለበትም። የት አለች እሷ? አለች እሷ ሱዑዲ የፍጡር ሰዓት ነው ደግሞ አረብ ቤት እኮ ነው ያለችው። ልላክላችሁና ሊፈረድብኝ እኔ ማለት ነው። አመት ከ6 ወር ልጅን ብቻዬን ያሳደግኩት። እስከዛ ሶሪያድ ነበረ ማለት ነው። ከዛ ካላስ ልጁ ታሞ በእግሬ ነው ሆስፒታል የተገኘሁት ማለት ነው። ከዛ ጓደኞቼ ማሉ አብረውኝ የሄዱት እነዛም ሰዎች መስክሩብኝ። ልቂጡ ተላላጠ ምኑ ተላላጠ የሚለኝ አህፋዛ መገዛው እኔ ነኝ። ሁሉ ነገር እናቱ ነኝ። አሁንም እኔ ነኝ ያስኩት ማለት ነው። እሱ አሁን ላይ ምንድነው ያለኝ? ሌላ ሴት አስቀምጭባት የሚሄደው እማምናት ሴት አለች ብሏል። ያ መብቱ ነው። ግን ልጄ ማንም ሴት እንዲነካው አልፈቅድም አለሁ። እናቱ ነገም ዛሬም ልጄን አሳድጋለሁ። ኦይ ማሪ አሁንም ነገም አለሁ። ስምሽ ማን ነው? ስምሽ ማን ነው? መኪያ ነው ስሜ። መኪያ መጀመሪያ ምንም የተረጋጋ ነገር የለሽም። ተረጋጊ። አንቺ ማዳም ቤት ከገባሽ ስንት ጊዜ ሆነሽ? 7 ወሬ። አሁን 7ኛ ወሬን ይዣለሁ። እሱም ከመጣ 7ኛ ወሩ ገና። እሺ አዚዛ ለምንድን ነው ይሰጥ? የወሎ እናት አይደለም ለልጅ ልጇ ለሌላ የምትተርፍላት። ገባሽ ሳሪ? ልጁ ኢትዮጵያ ሄድ በግርግር ልጁ ነው የሚጎዳው። ማርያምን አትሳውቁ። ይሄ እውነቴን ነው። የሁለቱም ብሽሽቅ የሁለቱም ይሄ መነታረግ ልጁ ነው የሚጎዳው። ስለዚህ ልጁን ኢትዮጵያ ያድርጉት። ከዛ በኋላ በደንብ አጀንዳ ይጣጣፍ። ከዛ አጀንዳው በደንብ እንትን ይበል እንጂ አሁን ልጄን አልካድኩም ብሰጣትም ደግሞ ልጁን እያስራበች ተመልሳ እናንተ ጋር ትመጣለች ብሏል። ስለዚህ እንደኔ ልጁ ወደ ኢትዮጵያ ይሄድ። ግን እሱም እኔ የተረዳው ሳሪ እሷም ስፔሻሊ እሱ አልወጣለትም። ሌላ ፍቅርሃል ስለው ራሱ አላፈቀርኩም ማለት ጀነጀንኩ የራሱ ስለ አልጀነጀንኩም መሲ አለ። እሷ ግን ጀንጅና ይሆናል እኮ እሷን እንዴት ነው የማውቀው አለ። ስለዚህ አለባቸው ፍቅር። አግብቷል መሲ አላገባም። ተይ መስዬ እኔ ተይ አላገባም። ያለ ስሙማ አህመድን ስም አትስጩ ውዴ። ምን ነው ሁላችሁ ሚውት አረጋችሁ? 1900 አይደለም እሷ እናት ናት። ልጇን ማሳደግ ያለባት እናት ናት። ስለዚህ ልጇን ሰጥቷት ይዛት ሂድ ሀገሯ። እሺ ማለቱን አለምንድነው ልጁን ይዛ ማስያዣ ነው እያደረገችው ያለችው? ይህንን ኃላፊነት እናንተ ትወስዳላችሁ ያለ ማነው ኃላፊነት የሚወስደው? አንተ የዛ ስሚ ስልክ ደውላ ካላነሳውለት አንተ የዛ መናጤ ልጅ ልጁን ትደቁሷለች አለ እግዚአብሔርን። ስለዚህ ልጅ ፍቅሩ አልወጣም። ልጁ ትዝ አይላትም። አሁን ፍቅሩ ካል እናት ናት። ሁሉም እናት ነው ወዶች። ለእሷ እኮ አሁን ሀገር ይዤ መግባት ፈልጋለሁ አለች እኮ። እሺ ለዚህ ሀገር ይዛ እንደምትገባ ምን ኃላፊነት አለ? ሳሪ ወስዳ ለእናቷ እንደምትሰጥ ልጁ ተያዘው ካላስተያዘው እሷ ትውሰደው እሷ ለእናቱ ይስጥ እሱ። ከዛስ ልጁ ለሚደርስበት ነገር ማነው ተጠያቂ? ሳሪ ምንም አይደርስበትም። እናቱ ምን ልታደርስበት ትችላለች? ምንም ልታደርስበት አትችልም። እናት ምን ታደርስበታለች? ምንም እሱ ወንድ ነው። እኔን ማስያዣ ነው እያደረገች ያለችው። ልጁ እየተራበ ነው ወይ እንዴ? ልጇን እራሷ ታስርባለች? አታስርብም።
እሱ እኮ ነው፣ እሱ ወንድ ነው፣ ይዞ ነው የሚንከራተተው፣ በየቦታው ነው የሚያኖረው። እሷ ግን ጭራሽ አታረግም። ሳውዲ ደግሞ ልጅ ይዞ መስራት ይችላል። ያኔ ፎራት አሁን ወንዱ ለምነሽ ነው ይህንን ነገር አዚዛ ስለምታውቂ እኔ ልጆቹ ከሁለቱም ተቀምጦ ኢትዮጵያ የአንዳቸው ቤተሰብ ጋር ቢቀመጥ ነው የሚሻለው። ሳሪ እነዚህ ሁለት ሰዎች ጋር በተንኮልና በዚና በዘረኝነት የተሞላ ነው። እባካችሁ ተውኝ፣ እባካችሁ ላፍጥርበት እንዴ። ስለዚህ ልጁን እኔ አላውቅም። እኔ ሳሪ ልጁ ከሁለቱም እጅ ወጥቶ ለቤተሰብ ነው መሰጠት ያለበት። ካልሆነ እኮ ለቤተሰብ መስጠት ያለባት እኮ እናቲቱ ናት። እሱን እኛ አንወስንም፣ እኔም አንቺም አንወስንም። ሁለቱም ናቸው የሚወስኑት። ሳሪ እንደኔ ምን ትያለሽ ካልሽኝ ለእሷ እናት ቢሰጥ ሞር ጥሩ ነው። ለምን እሷ ያላከበረችውን ልጇን እናቷ ታከብርላታለች? ልጇን ተያዝ፣ እሷ ሰድበው ከሆነ ልጇን ተያዝ። ሙኒት እኔ የምልሽ ሳሪ ማስታወቂያ ሰርታ ብላ ነው እንደ መሲ ማስታወቂያ የባትሪውን ማስታወቂያ እየሰራሽ ነው እንደ መሲ? ድምፅ ወሬ ነው ያልኩሽ። ልጁን እያወራሁት እኮ ነው ማሚ። እሺ ሳሪ አጎት ያለ የለም ሻውጃ ቃል ያመጣ ሄዱ እንደው አቅሙ ችሎ በዚህ ጾም ሄደ።